ብሎኬ ወይ ማይ ጅዛት ወይ እንዴ እንናገራለና ታዲያ ምን አገባሽ ስለሚያገባን ነው መተን ቪዲዮ ምን ነው ኬክ ለማስጨር ኦኬ ኖ ማማ እዚህ ጋር ይቻላል እዚህ ጋር ዋለ ወይኔ ልጅ አንድ ጊዜ ይላት እሺ አረ ብሉዬ ዋይ ዩ ኬር እንዴ ዋና ቆይቶ ሰውጨታ እንዴ ብትካል ቆምሽ አፈት እዚህ ጋር ካሜራ ነው ያለው ዱዱ ይሄ እሺ ቁጭ በይ ከዛ ከሱ ያለሽ አንዴ ለማማ ነሰገ ለማማ ሳይያትሽ ኬኳለም ትረብሻለሽ ማለት ነው አውዬ አራት ቦታ ነው ፀጉርሽ የተሰራሽ ይጅፍች እዚህ ቤት እንዳትመጪ ለምን አንቺ አትገዢም ብላችሁ ለምትጠይቁኝ ሰልፍ ኮንፊደንስ ያለኝ ሴት ነኝ የኔ ማር እኔ ሰልፍ ኮንፊደንስ ያለኝ በራሴ የምተማመን ሴት ነኝ እኔ ከኔ ልትማሪ የምትችይው ሰልፍ ኮንፊደንስ ነው ላስተምርሽ የምችለው እየሰማሽ ነው አንቺ ለምን አትገዢም ለማን ብዬ ለቻይና ቺንቻኩን ቺንቻ ብዬ ከዛም በኋላ አካውንቱ እንዳይታይ ብሎክ አድርጌ ቪው መጣ ብዬ አር ዩ ሲሪየስ ሰልፍ ኮንፊደንስ ይኑራችሁ ያልኩ ያስተማርኩት እኮ ነው ነኝ እንዴ ከኔ ኮንፊደንስ ተማሩ እኮ ያልኳችሁ ነው ለምን አንቺ አትገዢም አቅሙ ካለሽ አረባክሽ ለማን አባቱ ብዬ ነው ዶላርና አውጥቼ የምገዛው አንቺ ማህየም ሰልፍ ኮንፊደንስ ከሌለሽ ልክ ነሽ በማንነትሽ የማትተማመኝ ከሆነ ልክ ነሽ ከዛው ተወደድኩኝ እኮ እኔ እኮ ብዙ ተከታይ ስላለኝ ተቀናኝ ነው አልተቀናባችሁም ውሸት ስትሰሩ ስትጋለጡ ተቀናብኝ አትበሉ ሰልፍ ኮንፊደንስ የላችሁም ምንም ነገር የላችሁም 10,000 ሰው 4,000 ሰው ስለሚያይ ተቃጠል ኖ ማንነታችሁን አምናችሁ ስላልተቀበላችሁ በገንዘብ ቪው ገዝታችሁ ይሄ ሁሉ ሰው ያይና በዚህ ሁሉ ሰው ፊት አወራል ኔቨር አያችሁ ሰልፍ ኮንፊደንስ እንዲኖራችሁ ተማሩ የሰለጠነ ሀገር ተቀምጣችሁ ኢንተርኔት ላይ ጊዜያችሁ ሉዝ አታድርጉ ሰው ኢንተርኔት ላይ ሲቀመጥ ሜክ ብር ያደርጋል እንጂ ጊዜው ጭንቅላቱን አያጠፋም ተማሩ ቢያንስ ዕውቀት መማር ባትችሉ ሰልፍ ኮንፊደንስ ተማሩ እናንተ ናችሁ አሁን ለኛ አስተማሪ የምትሆኑት ቪው በብር ሰውነት ተቆራርጦ ይሄን ሁሉ አቴንሽን ፍለጋ ነው ማንነታችሁን አምናችሁ መቀበል ስላቃታችሁ ከዛም በኋላ በማንነቱ የሚኮራውን ሰው ለማሸማቀቅ ትመጣላችሁ እኛ የምንለው ሃይ እኔ በማንነቴ የምኮራ ሴት ኮንኩኝ ማንነቴ የሌለው ሰው ነው እኔ ሊያሸማቀቀኝ የሚመጣ ማንነቱን አምኖ ያልተቀበለ ሰው እኔ ሊናገረኝ የሚመጣ ሰውነትሽ ሲያምር ለመባል ተቆራርጣችሁ ተከፈላልጣችሁ ተበያይዳችሁ መጣችሁ ዋው ብዙ ሰው ያያችኋል እንድትባሉ ቪው ገዝታችሁ እንትና ሀበሻ ባይዘዌ በነገራችን ላይ ማለት ነው እኔ አንድ ነገር ልንገራችሁ ሀበሻ የደመቀበት ቦታ ተውት ሩቅ አትሄዱ በኖርማል ራሱ ማለት ነው በሌላ ነገር ልንገራችሁ በጣም ብዙ ሰው ታውቃላችሁ ልበላችሁ በጣም ብዙ ሰው ታውቃላችሁና አንድ ቦንጀል ወይንም ደግሞ ብቻ በሆነ እናንተ በሚያስጠይቅ ጉዳይ ከተያዛችሁ በጣም ብዙ የምታውቋቸው ሰዎች እንደማያታውቋቸው ነው የሚሆኑባችሁ ማለት በጣም ትላልቅ ቦታ ሊኖሩ ይችላሉ ፓወር ያላቸው ሰዎች ሊሆኑ ይችላሉ ብላ ሀብት ያላቸው ሰዎች ሊሆኑ ይችላሉ ምናምን እና ልክ የሆነ ነገር ላይ ስትወድቁ እነዛ ሰዎች አስፈልገዋችሁ ስትጠሯቸው ጀርባቸው ነው የሚያዞሩባችሁ ምክንያቱም ምን ያሉ መሰላችሁ የሰዎችን የሚባለውን ነገር ነው የሚሰሙት ገባችሁ ነገ እኔንም ይሉኛል ብለው ስለሚፈሩ ጥጋቸውን ይዛሉ ይሄንን ጨዋታ ነው ሲጫወቱባችሁ የነበሩት ሰልፍ ኮንፊደንስ ይኑራችሁ ሰልፍ ማንነት ይኑራችሁ በተገዛ ቪው ይሁን በማይታ ከዛም በኋላ ደግሞ ጋይስ ቪው ሰዎቹ እንዳይታዩ ብሎክ ይደረጋል ብሎክ ታረጋላችሁ ብሎክ ያረጉና እኔ ላስላስ ከዛም ደግሞ ገገማው ዲያስፖራ አለ አይደለ ገገማው ከሚስቱ ሌላ ተደብቆ በፌክ አካውንት ብር የሚሰጠው ዲያስፖራ ማንነቱን የማያሳየው
አካው 7000 ሰው ላይ ወይ የሚታወቅም የፈታም ሰው ሊሆን ይችላል 8000 ሰው ፊት ጊፍት ሰጠ ይባልለታል። አያችሁ ምን ያህል በሰው ጭንቅላት ሳይኮሎጂ እንደምትጫወቱ። ማንነታችሁን ይዛችሁ ስትመጡ ግን አትፈሩ። ማንም ምንም ቢል አትፈሩ። ማንም ተማሩ። ለእናንተ ለኮሜንታተሮቹ አይደለም በነገራችን ላይ ቪዲዮ ለምትሰሩት ምን አመጣው? በገንዘብ ቪው መግዛት፣ በገንዘብ ሌላ ነገር ልገጅ ትችያለሽ። በገንዘብ ሌላ ምን ይሰራል? ጋይስ ታብታብ አድርጉ ቤተሰብ። ልጆ ያጭከፋ እንዴት አይከፋ? ቤኔ ፍቅር እድሜ ለልዕልቲ ገና ልታወጣላችሁ እኮ ነው። ለገና ነፍ ነገር ልታወጣላችሁ እኮ ነው ልዕልቲ። ልዕልቲዬ ካርድሽን ስላባክሽልኝ ትላንትና ልዕልቲ ቤት ራሱ አንድ 1000 ሰው ልጨምር ብላ 1000 ሰው ጨምራ ማለት ነው ጋይስ ስታስቀን ነበረ። አሁን ደግሞ 4000 ሰው 5000 ሰው እስከ 6 ሰዓት 10000 6000 4000 ሰው ማስገባት ትችላላችሁ። 3000 ሰው ማስገባት ትችላላችሁ። ባይዘው ምን ችግር አለው ምናምን ለምትሉኝ ነው ችግር የለውም። ገንዘባቸውን ይጥነቃቸው፣ ለሚሰጣቸው ጊፍተር ይጨነቁበት። እኔ ምን አገባኝ? እኔ ጊፍት ሲሰጠኝ ወጥቼ ዳይፐርና ወተት ነው የምገዛበት። እኔ ቪው አልገዛበትም። የሀገሬ ልጆች እኔ ቪው አልገዛበትም። እኔ ጊፍት ሲሰጠኝ ዳይፐርና ወተት ነው የምገዛበት። ኑሮዬን ነው የማሻሽልበት እንጂ ቪው ሰው ይምጣ ብዬ ቪውን አልጭንም እንዴ። ምን ማለት ነው? ከነ ማንነቴ ከነ ምንነቴ ስትወደኝ ትከተለኛለህ። ማንነቴን ደብቄ ግን መተ እንድትወደኝ አላረግም። ማንነና ምንድነና እንደው ለልቲችን ነገር ቪዲዮዋን ደግሞ ብዙ ሰው ማለት ነው እየፈለገው ስለሆነ የሚለው አቅም ያላቸው ሰዎች እየፈለጉ ስለሆነ ያችን ቪዲዮ ልቀቂልን። ቪዲዮዋ እንዴት እንደምትጨመር እንዴት እንደምትገዛ ባይዘው ዩቲዩብ ላይ ይቻላል። ግን ዩቲዩብ ላይ የሆነ ሰዓት ላይ ካንሰል ያደርግባቸዋል ራሱ ዩቲዩብ ማለት ነው። ቪው እየገዛችሁ ዩቲዩብ ላይ መጫን ለተወሰነ ጊዜ ይፈቀድላችኋል። እንደው ልጠቆማችሁ ይሄ ነው። ከዛም በኋላ ብሎኪንግ ነው የምትጠጡት። የምሬን ነው። ያ ቤተሰብ እንደውልን በዛው ምን እንገራችሁ ክፉ እኮ አይደለንም እኛ ጥሩ ነገርም እንነግራችኋለን። እና ምን ልላችሁ ፈልጌ ነው በዚህ ደረጃ መሄድ ጥሩ አይደለም። ምን ይሰራል? እኔ በራሴ የምተማመን በህዝብ ዘንድ የምወደድ ሰዎች እኔን ፎሎ የሚያረጉኝ የሚከተሉ በጣም ብዙ ደጋፊ አለኝ። የተማረ እውቀት ያለው በራሱ የሚተማመን ጨዋ የጨዋ ልጅ የጨዋ ዘር አመጣጡን ያረሳ አስተዳደጉን ያረሳ ሰው እኔን ፎሎ አድርጎ የሚደግፈኝ ከሆነ ለምን ፈራለሁ? ለምንድን ነው ብዙ ሰው ከዙሪያ ያለ ብዬ ለሰዎች ለማስረዳት የምሞክረው? ያውም ደጋፊ ካለ ተወዳጅ ከሆንክ ጋይስ ልክ እኮ ነኝ ቤተሰብ ልክ እኮ ነኝ። እግዚአብሔር ነው ሃይ በጣም ብዙ የሚወደኝ ሰው የሚደግፈኝ ሲሆን ለምንድን ነው ለእናንተ ይሄን ያህል መኔ ብሬን ሉዝ የማደርገው? ጊፍት ለምኜ የምቀበለውን ገንዘብ ለምን ሉዝ አደርገዋለሁ? ማንነት ነው ይሄ? ሰልፍ ኮንፊደንስ ነው? ያ ቪው እየገዛችሁ ሌላውን ተውት ጋይስ። ትናንትና ከሌሊቱ 10 ሰዓት ላይ 3000 እና 2000 ሰው በአለም ቁጭ ብሎ ቪው ቤት እዛ ቤት ገብቶ ሲያዩ ተምቪው እኮ የአረብ ሀገር ሰዎች እኮ ናቸው በብዛት እኮ። ልንገራችሁ አንድ እውነት ልንገራችሁ፣ ኢሮፕም አሜሪካም ያለ በብዛት ሰው ጊዜውን ኢንተርኔት ላይ ያጠፋል። እግዚአብሔር ምስክሬ ነው። ልንገራችሁ የሆነ ታይም ነው ገብቶ ቼክ ያድርጉ። ለምሳሌ እረፍት ሰዓት የሻይ ሰዓቱ ላይ ይገባና ያሄና ይወጣል። ከተሳሳትኩኝ አሜሪካ የምትኖሩ ጓደኞች ወይም ሌላ አይቻለ ኢሮፕ ሀገር የምትኖሩ ሰዎች ንገሩ። 24 ሰዓት ልክ እንደ አረብ ሀገር እንዳሉት ሴቶች ወይ እኛ ኢትዮጵያ እንዳለ ነው ሰዎች ቁጭ ብላችሁ ስልክ ከፍታችሁ ቪዲዮ ያላችሁ ምናልባት ቪዲዮ ከፍታችሁ ዞር ትላላችሁ። ወደ ስራችሁ ነው የምትመለሱት አይደለ ቤተሰብ እንጂ ቁጭ ብላችሁ ኮመንት እየሰጣችሁ ምናምን ያን ያህል ሳትቀመጣላችሁ። ወዳይ ቦዬ ቴንክ ዩ እኮ እውነት ነው። ማንም አሜሪካ የሚቀመጥ ሰው ወይም ኢሮፕ ስራ ያለበት ስራ የሚሰራ ሰው በዚህ ደረጃ አይቀመጥም። ቁጭ ብሎ ያያል። የሆነ ታይም ረፍት ሰዓቱ ላይ ይመጣል ያያል። በሆነ ሰዓት ላይ እንደዚህ ብሎ ያያል። ከዛም በኋላ ይወጣል፣ ይመለከታል፣ ይወጣል እንጂ ቁጭ ብሎ ያያል። የአረብ ሀገር ሴት ምንም ያው ከአንድ ቤት ውስጥ ከዛ ቤት ውስጥ ስለማይወጡ ቁጭ ብሎ ሊያዩሽ ይችላሉ። ሰዓትም አላቸው እነሱ የሚተኙበት ሰዓትም አላቸው። ቪው እየገዛችሁ በጣም ተወደዱ ነው። መሀይብነታችሁን አረጋገጥንላችሁ። እኛ ራስ ኮንፊደንስ እንደሌላችሁ አስረግጠን ነገርናችሁ። ኮንፊደንስ ተማሩ።
እኔ ምንም ብትሉኝ ምንም ብር አልሰበርም። እሱን የሚያስተማረቻችሁ ሊያሾ ናት። ሊያሾ ጋይስ ሊያሾ ምንም እንደዚህ እኔ ለማጥፋት እኔ በጎጥ እንደዚህ አድርገውኝ ምናምን እንዲህ ብለው ነው። ይህንንም ኮንፊደንስ የተሰጣችሁ አንቺ ማንሽ የእመቤቴን የእመቤቴን ፕሮፋይል አድርገሽ ስላድኖ አድርገሽ አጸያፊ ኮመንት የምትሰጪ ሰው ስነ ስርዓት እሺ። የኔ ውድ እግዚአብሔርን ነው የምልሽ ስነ ስርዓት ባያንስ ኖርማል ያረግሽውን ፕሮፋይል ግን ቀይር። አንቺን ለመስደብ ስል እዚህ ጋር የለጠፍሽውን ስለ ፕሮፋይል መናገር አልፈልግም። የምሬን ነው የምልሽ ስርዓት። አንዳንዶቻችሁ ይኸውላችሁ ስላድኑ እየመጣችሁ ያሉና ኮመንታት ቀይሩና ችግር የለውም ተናገሩ። እና ምን ልለው ጭራሽ ቪው እየገዛችሁ መጣችሁ ሰዎች ያዩናል። የምሬን እኮ ነው። ኮመንት እኮ ይሮጣል እኮ ኢንጌጁ ይታያል እኮ ባይዘዌ ስሙ ልንገራችሁ። ቪው ሲገዛና ኖርማል ኮመንት ሲሆን ከላይ ኢንጌጅ አለ። እሱ ላይ ግቡና እዩ። ማርያምን በጣም ይገርማችሁ ነገር ሀቢባ ቤት ዩ ኮመንት ሀቢባ ቤት ኮመንት ሀቢባ የመጀመሪያውን አካውንቱ አይደለም ያሁኑን አካውንቷን ነው የምላችሁ። የድሮውን አይደለም ስለ ድሮ አይደለም ወራልሽ ሳሁኑ ላይ ያለውን ኮመንትና አሁን እዚህ ቤት 1100 ሰው አለ። ያለውን ኮመንት ይዩት። 14 7000 6000 ሰው ያለበት ቤት ደግሞ ገብታችሁ ተደጋጋሚ ኮመንት ኮፒ ፔስት እያደረጉ ይለቃሉ። ተመሳሳይ ስሞች ማለት ነው። ይሄ ሁሉ የሆነው ለምንድን ነው ነው ጥያቄው። ሊያ ምን አገባሽ? ሊያ ነው አያገባኝም። ግን ለምን አስፈለገ? ኮንፊደንስ ካላችሁ ማንነት ካላችሁ በራሳችሁ የምትተማመኑ ከሆነ ይሄ ሁሉ ጥረት ይሄ ሁሉ መጋጋር ምን አስፈለገ? በዛ ላይ ብዙ መሀይቦችንና ብዙ በጎችን አደራጅቶ ቴሌግራም ላይ እከሌን ስደቧት፣ እከሌን እንደዚህ በሏት፣ እከሌን እንዲያርጓት፣ እከሌን እንደዚህ የሚል ሰው በራሱ የሚተማመን ሰው ነው ወይ? ጥፍርሽ ውስጥ ምግብ አለ ምግብ የለም ማለት ዳለስ ጥፍርሽ እንዴት እንደሚያዩት ተመልከቱ ጋይስ። ጥፍርሽ ውስጥ አይትን አድርጌበት ነው ያንን ነገር